ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ሃይላይቱ ላይ እንዳያችሁት ዛሬ ከ22 ወደ ብሪቲሽ ኤምባሲ የሚያስኬደው የኮሪደር ስራ ኦልሬዲ ተጠናቋል። የቀለም መቀባት ስራው ኦልሞስት ተጠናቆ እንግዲህ የትራፊክ ክፍት መሆኑ ነው የሚጠበቀውና ዛሬ እሱን ኮሪደር ላሳያችሁ ነው በዚህ አካባቢ የተገኘሁት። ቤተሰቦቼ ይህ ቪዲዮ ለብዙዎች እንዲደርስ ላይክ በማድረግ እንዲሁም ሰብስክራይብ በማድረግ የቻናል ቤተሰብ ሁኑ። የጀመረው በአሁን እዚህ መግቢያ ላይ እንዳሳያችሁት ከ22 ጎላጎል አካባቢ ነው። ወደ መገናኛ ከሚሄደው እኛ ቀጥታ ወደ ብሪቲሽ ኤምባሲ በሚያስኬደው መንገድ ነው ቀጥታ የምንሄደው። እንደምትመለከቱት ነው እንግዲህ መንገዱ የቀለም ስራው ኦልሞስት ተጠናቋል። በግራና በቀኝ የሳይክል መንገድ እንዲሁም ደግሞ የእግረኞች መንገድ በሰፊው ተሰርቶ ነው የተጠናቀቀው። እንዲሁም ደግሞ እዚህ አካባቢ የተጨመረው ነገር የመንገድ ዳር መብራቶች ናቸው። እንደምንመለከተው ቀረብ አድርገን እነዚህ መብራቶች ተተክለውለታል። እንግዲህ እነዚህ መብራቶች ስክሪን ላይት አላቸው። እንዲሁም ደግሞ ፖሉ ላይ ሊድ ላይት አላቸው። እንዲሁም ደግሞ ከላይ ደግሞ መብራት አላቸው። አካባቢውን በቅርበት ስላሉ በማታ ወቅት ብርሃናማ ለስራ እንቅስቃሴ እንዲሁም ደግሞ በእግር ለመጓዝ ምቹ በቂ ብርሃን የሚሰጡ ላይቶች ናቸው። በሌሎች አካባቢው እንደተመለከትናቸው ማለት ነው። እንዲሁም ደግሞ ይህ ኮሪደር ያለው ነገር ግሪን ኤሪያ ያለው ከዚህ በፖሉ ስር ማለት ነው እንደምንመለከታቸው ማለት ነው። እንዲሁም ደግሞ በዚህ አካባቢ ብዙ ነገሮች አሉ። ዋናውና ዩኒክ ነገር ሆኖ ያገኘሁት አንዱ የቱሪስት ኢንፎርሜሽን ሴንተር ነው። ይኸውም የጎብኚዎች የመረጃ ማዕከል ማለት ነው። እንግዲህ አዲስ አበባ ላይ በጣም ብዙ የሚጎበኙ ቦታዎች እየበዙ ነው ያሉት አሁን ላይ። ስለዚህ ለሚመጡ ጎብኚዎች በዚህ አካባቢ በሚንቀሳቀሱበት ጊዜ በዚህ አካባቢ ምን ሊያዩ ይችላሉ፣ ምን አይነት የቱሪስት ቦታዎች አሉ የሚለውን መረጃ ለመስጠት የተቋቋመ የቱሪስት ኢንፎርሜሽን ሴንተር ነው የሚመስለኝ። ኦልሞስት ያው ገና ስራ አልጀመረም፣ ግን ሊሆን የሚችለው ይህ ነው። ስለዚህ አንድ ጎብኚ በዚህ አካባቢ ሲንቀሳቀስ ሚስ የሚያደርጋቸው ቦታዎች ሳይኖሩ በሙሉ መረጃውን ከያዘ በኋላ እንቅስቃሴውን ጀምሮ ሙሉ አካባቢውን ጎብኝቶ መንቀሳቀስ ይችላል ማለት ነው። እንዲሁም ደግሞ በዚህ አካባቢ ከምናያቸው ነገሮች አንዱ የስፖርት ፊልዶች አሉ። ለህፃናትም እንዲሁም ደግሞ ለአዋቂዎች የሚሆኑ ሃይላይት ላይ እንዳየናቸው የህፃናት የመጫወቻ ቦታዎች አሉ። እንደዚህ የተለያዩ ሸርተቴዎች እንዲሁም ደግሞ በጋራ ሆነው የሚጫወቱባቸው በዘመናዊ መልኩ ተሰርቶላቸዋል። እንዲሁም ደግሞ ለአዋቂዎች ለታዳጊዎችም የሚሆን የስፖርት ማዘውተሪያ፣ የእግር ኳስ መጫወቻ እንዲሁም ደግሞ የቅርጫት ኳስ የመሳሰሉ ጌሞች የሚጫወቱበት የስፖርት ፊልዶች ተሰርተዋል። አሁን እዚህ ጋር የምናያት እንደ ፉትሳል ነገር አነስ ያለ የእግር ኳስ መጫወቻ ነው። የተመልካች መያዣም አለው። እንዲሁም ደግሞ የመሮጫ ትራክ አለው። እዚህ ጋር እያየ ነው ያለ ነው ማለት ነው። እንግዲህ አዲስ አበባ ላይ ብዙ ጊዜ ሲተች የነበረው እንዲሁም ደግሞ በስፖርቱ ዘርፍ የስፖርት ጋዜጠኞች በጣም ብዙ ጊዜ ትኩረት ሰጥተው የኢትዮጵያን እግር ኳስ በሚያስተዋውቁበት ወይም የተለያየ የኢትዮጵያ ብሔራዊ ቡድን ከሌሎች ሀገራት ጋር ግጥሚያ አድርጎ ሽንፈት በሚመጣበት ጊዜ የሚነሳ ኢሹ ነበር አንዱ የታዳጊዎች የስፖርት ማዘውተሪያ ለመኖር። ከቅርብ ጊዜ ወዲህ ግን የአዲስ አበባ ላይ በጣም በብዙ ሺህ የሚቆጠሩ የስፖርት ማዘውተሪያ ቦታዎች ተሰርተው እናገኛለን። ስለዚህ እንግዲህ የኢትዮጵያ እግር ኳስ ወደፊትም ብዙ ተስፋ እንደሚኖረው ምንም የሚያጠራጥር ነገር አይኖርም። ያው እንግዲህ የኢትዮጵያ እግር ኳስ በምናይበት ጊዜ ብዙ ጊዜ ያው የልምድ እጥረት እንዲሁም ደግሞ በአካል ብቃት አለመኖር የመሳሰሉ ችግሮች ይነሳሉ። እንዲሁም ደግሞ ከስር ጀምሮ ህፃናት ከስፖርቱ ጋር ተላምደው ያለማደግ ሁኔታ ይስተዋላል። በተለያዩ ቻሌንጆች ውስጥ ነው የኢትዮጵያ ስፖርት ወይም እግር ኳስ የሚያልፈው እና አሁን ግን ከህፃናት ጀምሮ በአካባቢያቸው በአሰልጣኞች በተመራ እግር ኳስ የኢትዮጵያ እግር ኳስ እንግዲህ ወደፊት ትልቅ ተስፋ ይኖረዋል ብለን እንጠብቃለን። ያን የሚያደርጉ ስራዎች ናቸው እየተመለከትን ያለ ነው። እንግዲህ አሁን ወደ ታች ቁልቁል እያየን ነው የምንመለከተው። እንግዲህ የጎላጎል ፊት ለፊት ያለው አደባባይ ነው ወደ ታች አቅርበን እያየን ያለ ነው። መንገዱ በጣም ነው የሚያምረው። ቅድም የነገርኳቸው እንግዲህ የልጆች የህፃናት መጫወቻ ቻይልድ ጌም ዞን ማለት ነው ይሄ ነው። በዚህ በየአካባቢው አነሳለስ ያለ መጠናቸው ለልጆች በበቂ ሁኔታ የተሰራበት ሁኔታ አለ። ስለዚህ ይህ አካባቢ
በጣም ማራኪ ሆኖ የተሰራው እንዲሁም ደግሞ የመንገድ ዳር ሱቆች በተለያዩ ውብ ተደርገው ተሰርተዋል። ደረጃቸውን በጠበቀ መልኩ ማለት ነው። በጣም ነው የሚያምረው አካባቢው። እንግዲህ ይህ ኮሪደር እንግዲህ የሚወርደው ወደ ታች በ22 አድርጎ በአዲስ አበባ ስቴዲየም አድርጎ የቦሌ ኮሪደር ጋር ይገጥማል ማለት ነው። እንዲሁም ደግሞ ወደ ላይ ስንወጣ እንግሊዝ ኤምባሲ ጋር ይገጥምና የእንግሊዝ ኤምባሲ ደግሞ ከ4 ኪሎ ፒያሳ እስከ መገናኛ ከዛ ሲኤምሲ ድረስ የሚገጣጠም ነው ማለት ነው። አሁን እንግዲህ ኮሪደሮች እርስ በርሳቸው እየተገጣጠሙ ዋና ዋና መንገዶች የሚባሉት ሙሉ በሙሉ ንጹህ ክሊን እንዲሁም ደግሞ የሳይክል መንገድ ያላቸው ለእግረኛም ምቹ የሆኑ ሆነው እናገኛቸዋለን። እዚህ ታፔላው እንግዲህ የሚያሳየው ወደ ቦሌ መድኃኔዓለም የሚወርድ ኮሪደር እንዲሁም ደግሞ አድዋ አደባባይ ይላል። አድዋ አደባባይ እዚህ አካባቢ የት እንደሆነ አላወኩትም። እንዲሁም ደግሞ ወደ መስቀል አደባባይ የሚሄደው መንገድ ነው። እንግዲህ ተመልካቾቼ እስከ መጨረሻው ድረስ እንድትመለከቱት እየጋበዝኳችሁ ቻናሌን ላይክ ካላደረጋችሁ ግን ቻናሉን ላይክ በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። መልካም ጊዜ ይሁንላችሁ። እስከ መጨረሻው ድረስ ግን እዩት። ምርጥ መንገድ ነው። ኦልሞስት እየተጠናቀቀው ብዙ ኢንፍራስትራክቸሮች አሉት። እንዲሁም ደግሞ አሁን ሲከፈት ሞቅ ደመቅ ይላል። የዛም ጊዜ መተን እናየዋለን። ስንት ብር ጨምርበት እንጂ ብለህ ጨምርበት። አረባክ አንድ ጨምር። አንዳንድ እየጨመርኩ አንዳንድ እየጨመርኩ ብትጨምር አይሻልም?
እና